አይተዋቸው አያውቁ ጠይቀዋቸው አያውቁ ምን ይታከማሉ ምን ይበላሉ ብሎ የሚጨነቅ ሰው የለም ግን የተፈናቃይን አጀንዳ ሌላ ግርግር መፍጠሪያ አድርጎ የመጠቀም አባዜ ስላለ ይሄንን ማስቀረት መቻል አለበት ለውይይት በራችን ክፍት ነው አንድም ቀን ለሰላማዊ ንግግር ለሰላማዊ ውይይት እጃችን ታቅፎ አያውቅም መንግስታችንም ፓርቲያችንም የፕሪቶሪያዊ ሰላም ስምምነት ስንነጋገር ስንወያይም በፓርቲ ደረጃ በነበረው ውይይትም በመንግስትም ለሰላም ለንግግር ክፍት መሆኑ ማንነታችን በህግ ጠይቀናል ይታወቃል ፌዴሬሽን ምክር ቤት ነው የሚያውቀው ጉዳያችን በዝርዝር ምን ይሁን የሚለው በፌዴሬሽን በኩል ጉዳዩ እንዲቋጭ እንዲያልቅ እንፈልጋለን ሰላም እንዴት አላችሁ ውድ ቤተሰቦቻችን ዘኢትዮጵያ ቻናላችንን እየተከታተላችሁ ትገኛላችሁ ወቅታዊ ፕሮግራማችን ላይ እንገኛለን እንደተለመደው ዛሬ የተሰሙ አጫጭር መረጃዎችንና በስፋት የምንዳስሰውን ጉዳይ ይዘን ወደናንተ መተናል ፕሮግራሙን አዘጋጅቼ የማቀርብላችሁ አማደገፋ ነኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታችሁ ተከታተሉን ዘንድ ያክብሮት ግብዣችን ነው ቻናላችንን ሰብስክራይብ ማድረጉን ቪዲዮቻችንን ደግሞ ሼር እና ላይክ ማድረጉን እንዳይዘነጉ በታላቅ አክብሮት ልናስታውሱ እንወዳለን በዛሬው በሰፊው በስፋት በመነከታተለው ፕሮግራማችን ላይ ወልቃይት አካባቢ የተነሱ ያሉ አንዳንድ ጉዳዮች አሉ በአራት አቅጣጫ ወልቃይትን ከቦ ለማጥቃት ህዋት እንቅስቃሴ ያደረገ ነው የሚል መረጃ የሚያወጡ ሰዎች አሉ ይህ ደግሞ ለማጥቃት እየተደረገ ነው የሚለው ቅድመ ዝግጅት ከኤርትራ መንግስትም ጋር የሚገናኝ ነው በሚል የተነሱ መረጃዎች የወጡ መረጃዎች አሉ ከኤርትራ መንግስት ጋር ተያይዞ አቋማቸውን ደግሞ እንዴት ነው እነዚህ ሰዎች እንዲህ አይነት አቋም ያላቸው ብለን እንድንጠይቅ የሚያስገድዱን ሰዎችም አሉ እነሱን ጉዳዮች ነው ዛሬ ለመዳሰስ የምንሞክረው እንደተለመደው ግን ዛሬ ሰማናቸውን አጫጭር መረጃዎች እናስደምጣችኋለን አብራችሁን ቆዩ ከ12 ቀናት ገደማ በኋላ ኢራንና እስራኤል ጸጥታ ሰፍኖባቸዋል የሀገራቱ ነዋሪዎችም ለሁለት ሳምንታት ያህል ሰቀቀን ሆኖባቸው ከነበረው ፍንዳታዎች የጥቃት ማስጠንቀቂያዎችም ድምጽ እፎይ ብለዋል ለመሆኑ በትናንትናው ዕለት አገራቱን አስመልክቶ የተፈጠሩ አዳዲስ ክስተቶች እንዴት ነበሩ የአሜሪካ መከላከያ የደህንነት ኤጀንሲ አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብለያ ይዞታዎችን እንዳላወደመና ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል ያደረገው ቅድመ ግምገማ ማሳየቱን የአሜሪካ ሚዲያዎች ዘግበዋል ይህንን ግምገማ የዋይት ሃውስ የፕሬስ ሴክሬታሪ ካሮሊን ሌቪት ፍጹም የተሳሳተ ነው ብለውታል ዶናልድ ትራምፕ በኢራን ላይ የፈጸሙት ጥቃት የኒውክሌር ይዞታዎቿን ሙሉ በሙሉ ያወደመ ነው በሚለው አቋማቸው ጸንተዋል በእስራኤልና ኢራን መካከል ያለው የተኩስ አቁም የጸና የሚመስል ሲሆን ሁለቱም ይህንን ዕውቅና ሰጥተዋል የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሁለቱም ሀገራት የተኩስ አቁም ስምምነት ጥሰዋል በሚል ኃይለ ቃል በመናገር ጣልቃ መግባታቸውን ተከትሎ መጽናቱም ተገልጿል የእስራኤልና የኢራን መንግስታት በቅርቡ በነበረው ጥቃት ሁለቱም ድል አድራጊነታቸውን አውጀዋል ትራምፕ በኔዘርላንድ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ስብሰባን እየተካፈሉ ሲሆን ዋነኛው አጀንዳቸው የጥምረቱ አባል ሀገራት ለመከላከያ የሚያደርጉት መዋጮ ላይ ያተኮረ ነውም ተብሏል ይህ በእንዲህ እንዳለ በእስራኤል ጥቃት ተገደሉ የተባሉ 3 የኢራን ጦር መሪዎች የኢራን የድል በዓልን ከህዝብ ጋር ሲያከብሩ መታየታቸውን አናዶሉና የኢራን የሀገር ውስጥ ብዙሃን መገናኛዎች ዘግበዋል እስራኤል ከሰኔ 13 ጀምሮ የኢራን የጦር ጄኔራሎችን መግደሏን ያስታወቀች ሲሆን 3ቱ የኢራን የጦር መሪዎች በትናንትናው ዕለት ኢራን የድል በዓሏን ስታከብር ከህዝቡ ጋር በመገኘት አክብረዋል ብለዋል ምንጮቹ ከዚህ ውስጥ አንዱ የሆኑት የእስላማዊ አብዮታዊ ጥበቃ ኮርፕስ ቁድስ ኃይል አዛዥ ብርጋዴር ጄኔራል ኢስማኤል ቃአኒ በዓሉን ከህዝብ ጋር ማክበራቸውን የኢራቅ የሀገር ውስጥ ብዙሃን መገናኛዎች ዘግበዋል በኢራን ታስኒም የዜና አገልግሎት የተለጠፈ ቪዲዮ ቃአኒ በዝግጅቱ ላይ ከተሰበሰቡት መካከል አሳይቷል ኤጀንሲው በኤክስ ላይ ኮማንደር ቃአኒ ዛሬ በተካሄደው የቴህራን የድል በዓል ላይ ይገኛሉ ሲል ተናግሮ ነበር በዚህ ወር መጀመሪያ ላይ የኒውዮርክ ታይምስ ጋዜጣ ቃአኒ በእስራኤል ጥቃት ከተገደሉት የኢራን ጦር መሪዎች መካከል አንዱ እንደሆኑ ዘግቦ ነበር በተመሳሳይ በወቅቱ የመከላከያ ሚኒስትርና የአየር ኃይል አዛዥ የነበሩት ብርጋዴር ጄኔራል አዚዝ ናስር ዛዴህ በሰኔ ወር መጀመሪያ ላይ በመከላከያ ሚኒስቴር ላይ በተፈጸመ የአየር ጥቃት ተገድለዋል ተብሎ የነበረ ቢሆንም
በህይወት እንዳሉና አሁንም በስልጣን ላይ እንደሚገኙ ተስኒም የዜና ወኪል ዘግቧል። የአያቶላህ አልሐሚኒ ከፍተኛ አማካሪና የደህንነት ዋና አማካሪ አድሚራል አሊ ሻምካኒ እንደ አውሮፓውያኑ አቆጣጠር ሰኔ 13 ቀን 2025 በእስራኤል የአየር ጥቃት መሞታቸው ከተነገሩት አንዱ የነበሩ ናቸው። አድሚራል አሊ ሻምካኒ በድል በዓሉ ላይ በመገኘት የድል በዓሉን አክብረዋል ሲሉ የኢራን የዜና ወኪሎች ዘግበዋል። ውድ ቤተሰቦቻችን አሁን የምናልፈው በስፋት ወደምንዳሰሰው ጉዳያችን ነው። በመግቢያችን ላይ ለማለት እንደሞከርነው ዛሬ ወልቃይት አካባቢ የተሰሙ ያሉ አዳዲስ ጉዳዮችን እናነሳለን። የህወሓት የኤርትራን ጉዳይም እንዲሁ በተጓዳኝ የምናነሳ ነው የሚሆነው። ይህንን ለማንሳት መነሻ የሆነን ምክንያት የሆነን ኤርሚያስ ለገሰ በግል ደረሰኝ ብሎ ያወጣው አንድ መረጃ ነው። እዚያ መረጃ ላይ ከሰሞኑ ህወሓት ወልቃይትን በአራት አቅጣጫ ከቦ ለማጥቃት ቅድመ ዝግጅት እያደረገ ነው የሚል መረጃ አውጥቷል ኤርሚያስ ለገሰ በአዲስ ኮምፓስ ሚዲያው ላይ ማለት ነው። ይህንን መነሻ አድርገን ነው የዛሬውን ሰፊ ዳሰሳ የምናደርግበትን ፕሮግራማችንን በዚህ መልክ ለማቅረብ እየሞከር ነው። በቅድሚያ እስኪ የኤርሚያስ ለገሰን መረጃ እንስማ። በአራት አቅጣጫ በኩል ወልቃይት እየተከበበች ነው። በቅርቡም ጥቃት ሊሰነዝሩ ይችላል። መብረቃዊ ነው እንደውም ያለው መብረቃዊ ጥቃት ህወሓት ሊሰነዝር ይችላል የሚል መረጃ እንደደረሰው ነው ይፋ ያደረገው። እስኪ መረጃውን መጀመሪያ ሰምተን እንመለስና አንዳንድ ጉዳዮች እናነሳለን። እስኪ አብራችሁን ቆዩ። በውስጥ በደረሰ መረጃ መሰረት ህወሓት የጦርነት ዝግጅት እያደረገ ነው። የጦርነት ዝግጅት እያደረገ ነው። ይሄ ዝግጅት እያደረገበት ያለው ነገር አንደኛ አራት የከበባ አቅጣጫዎችን ወስኗል። አራት የከበባ ስትራቴጂክ የሆኑ አቅጣጫዎችን አስቀምጧል። በሱ እየተንቀሳቀሰ ነው። ስለ ወልቃይት፣ ስለ ጠገዴ ወይም ስለ ሰቲት ሁመራ ነው ያወራን ያለነው። ሻቢያ ያለው አፋር ምናምን ነው ብያችኋለሁ። እነዚህ ግን እየተዘጋጁ ያሉት ወልቃይትን አካባቢ ለመውረር ወልቃይት ራያ ምናምን ጠገዴ የሚባለው ወልቃይት ጠገዴ ሁመራ የሚባለው አራት ስትራቴጂክ አቅጣጫዎች ወደ ወልቃይት ጠገዴ ከጁን 17 ጀምሮ ከፍተኛ የታጣቂ ኃይልና ከባድ መሳሪያ በማጓጓዝ ላይ ናቸው። በቅርብ ጊዜ እነዚህ ቦታዎች ወረራ ለማድረግ እና መብረቃዊ ጥቃት ለማድረግ ተዘጋጅተዋል። አራት የከበባ አቅጣጫዎች ነው ያሉት። አራት የከበባ ስትራቴጂክ ቦታዎችን የመቆጣጠር እና መንገድ የመያዝ ነው። ይሄ አንዱ መረጃ ነው። እነዚህ አራት የከበባ አቅጣጫዎች ምንድናቸው የሚለውን ነገር እናንሳ። ምንድናቸው እነዚህ የከበባ አቅጣጫዎች የሚለው? አንደኛው የሽራሮ አቅጣጫ ነው። የሽራሮ መስመር የተባለው ማለት ነው። በሽራሮ መስመር ወደ ወልቃይት በመምጣት መክበብ ማለት ነው። ይሄ ስራ እንዲሰራ የተሰጠው ለአርሚ 13 ለሚባል ነው የተሰጠው። አርሚ 13 የሚባል አርሚ 13 ነው። ይሄ አርሚ 13 እየመጣ ያለው በማይተመን ብሪጅ ወይም የማይተመን ድልድይ ሆኖ የሚገናኘው ደግሞ ሽራሮና ወልቃይት ይሆናል ማለት ነው። የሚያገናኘው ሽራሮና ወልቃይትን ይሆናል ማለት ነው። አንደኛው የሽራሮ አቅጣጫ ነው። እስካሁን ባለኝ መረጃ 6 ZU 23 አጠራሪ ስህተት ከሆነ ይቅርታ ጠይቃለሁ። እስካሁን ባለው መረጃ 6 ZU 23 የሚባል አንቲ ኤርክራፍት ታጥቀዋል። ይሄ ኃይል ወደ 6 የጸረ አየር የታጠቀ ነው። ኮማንደሩ ጸጋዬ ማርከስ የሚባል ነው። ኮማንደር ወይም ዋና አዛዡ የዛ አካባቢ ዋና አዛዥ ጸጋዬ ማርከስ የሚባል ነው። አዲነብር ሆኖ ነው
ኮማንድ እየሰጠ ያለው አዲነብር የሚባል ቦታ እንግዲህ እኔ ቦታዎቹም በስም ነው ማቃቸው በአካል አላቃቸውም በስም ሲጠራ ማለት ስለዚህ አጠራሪ ስተት ከሆነ ኮዲው ይቅርታ ጠይቃለሁ የመጀመሪያው ወልቃይትን የከበባ አቅጣጫ የተደረገው በሽራሮ አቅጣጫ ነው የተሰራው የሽራሮ አቅጣጫ አርሚ 13 ነው የሚባለው በማይተመን ብሪጅ ላይ ነው የሚመጣው የሚያገናኘው ደግሞ ሽራሮና ወልቃይትን ነው እስካሁን ባለው መረጃ 6 ZU 23 የሚባል አንቲ ኤርክራፍት የያዙበት ሁኔታ ነው ያለው ኮማንደሩ ጸጋዬ ማርከስ የሚባል ይሄ አንደኛው ነው ይሄ አንደኛው አቅጣጫ ማለት ነው ከበባ የሚፈጸምበት ከበባ ነው ክብ ነው የሚያደርጉት በአራት አቅጣጫ ማለት ነው ሁለተኛው የዋልድባ ገዳም አቅጣጫ ነው ሁለተኛው በዋልድባ ገዳም አቅጣጫ መተው የሚቆጣጠሩት ማለት ነው ሶስተኛው በደደቢት አቅጣጫ ነው ደደቢት በሚባለው ቦታ ወይም ከዛ ጋር ተያይዞ ከዛም ይመጣ ኃይል ነው ማለት ነው አራተኛው በሱዳን አቅጣጫ ነው ሱዳን የአርሚ 7 ይመስለኛል አርሚ 7 የሚባለው ከሱዳን አርሚ ጋር የተቀናጀ ይሄ ከሌሎቹ በላይ በመሳሪያ የታጠቀ ከሱዳን ድጋፍ ያገኘ ከግብጽ ድጋፍ ያገኘ ከኤርትራም ድጋፍ ያገኘ አካል ማለት ነው ይሄ የሱዳን ኃይል የሚባለው ነው አርሚ 70 የሚባለው ማለት ነው እንግዲህ እንደሰማችሁት ኤርሚያስ ደረሰኝ ብሎ ያወጣው መረጃ ይሄ ነው ህወሓት በወልቃይት ጥቃት ለመክፈት ዝግጅት እያደረገ ነው የሚል መረጃ ነው ያነሳው በሽራሮ በዋልድባ በደደቢትና በሱዳንም በኩል ነው እንግዲህ ህወሓት ወልቃይትን ለመክበብ ጥረት እያደረገ እንደሆነ የኤርሚያስ ለገሰ መረጃ የሚያስረዳል እንግዲህ አገር ውስጥ ባሉ ታጣቂዎቹ በኩል ከውጭ በሚደረግለት ድጋፍ ታግዞ ነው ይህንን ለማድረግ የተነሳው የሚል መረጃም ነው ሲያስተላልፍ የነበረው ኤርሚያስ ለገሰ እንግዲህ በሽራሮ በዋልድባ በደደቢትና በሱዳን በኩል ወልቃይትን ከቦ ለማጥቃት የሚደረግ እንቅስቃሴ ያለ ነው ከሞላ ጎደል እዚህ እንቅስቃሴ ላይ ግን የሻቢያ መንግስት የግብጽ መንግስትና የሱዳን መንግስት ጣልቃ ገብነቶች አሉ ታጣቂዎቹን በማስታጠቅ ረገድ የሚል ደግሞ ጭምጭምታዎችም አሉ የኤርትራ መንግስት እርዳታ አለበት የሚል መነሻም አለ ከህወሓት የወልቃይትን በአራት አቅጣጫ ከቦ ማጥቃት ጋር በተያያዘ የኤርትራ መንግስት ድጋፍ አለበት ሲባል በቀጥታ ወታደሮቹ ገብተው ላይሆን ይችላል ግን መሳሪያዎችን በመስጠት ዙ 23 እንደዚህ ያለ ሲጠቅስ ነበር ኤርሚያስ ለገሰ ማለት እንዲህ አይነት መሳሪያዎችን በመስጠት ሊሆን ይችላልና የመሳሪያ ድጋፍ በማድረግ በተለይም ደግሞ በሱዳን በኩል ያለው ጠንካራው ወልቃይትን ከከበቡት ከአራቱ በሱዳን በኩል ያለው ጠንካራው ነው ሲል ነበር በሱዳን በኩል ያለው ከሱዳንም ከግብጽም እርዳታዎች ለማግኘት የተመቸው ሁኔታ ላይ ያለ አርሚ ሊሆን ይችላል በሚል እንዲህ አይነት ድጋፎችም እንዳሉት ነው የሚወራው የኤርትራ መንግስት እንዴት ባለ መልኩ ነው ከህወሓት ጋር የድጋፍ እያደረገ ያለው የሚለውን ደግሞ ለማየት ስንሞክር ሰሞኑን የህዝብ ለህዝብ ግንኙነት ተፈጥሯል በሚል ድንበሮች ተከፍተዋል እንደምታውቁት በተለያየ አማራጭ ይሄንን ስንሰማ ነው የቆየ ነው ድንበር የተከፈተው የህዝብ ለህዝብ ግንኙነት ለማድረግ ስለተፈለገ ሳይሆን በዛ ክፍተት መሳሪያ ለመላላክ ነው የሚል መረጃም ነው ደግሞ እየወጣ ያለው ድንበር ተከፍቷል የኤርትራ ህዝብና የትግራይ ህዝብ የህዝብ ለህዝብ ግንኙነት እያደረጉ ነው የሚል አንዳች ሴሬሞኒ በመፍጠር በዛ ሰበብ የኤርትራ መንግስት ለህወሓት መሳሪያ ያሾለከ ነው እና በዚህ የተነሳም ህወሓትን በደንብ አድርጎ ያስታጠቀ ወልቃይትንም በአራት አቅጣጫ ከቦ ጥቃት ለመክፈት መብረቃዊ ያሉትን ከዚህ በፊት አስተዋውሳላችሁ የሰሜን እዝ ላይ መብረቃዊ ጥቃት ከፍተን ነበር ይሉ ነበርና ያንን አይነት ጥቃት ለመክፈት ቅድመ ዝግጅታቸውን ጨርሰዋል ነው እንግዲህ የኤርሚያስ ለገሰ መረጃ ደረሰን ለአዲስ ኮምፓስ ሚዲያ ደረሰኝ ብሎ ያወጣው መረጃ ይሄንን ነው የሚያሳየው እንግዲህ ነገሩ ሲንከባለል የቆየ ነው የኤርትራ መንግስትና ህወሓት ግንኙነት አላቸው ይላቸውም አይኛ አልተገናኘንም የተገናኙት ነክሪ ናቸው የሚሉ በርካታ ነገሮች ሲነሳበት የቆየ ጉዳይ እንደሆነ ይታወቃል በቅርቡ አቶ ጌታቸው ረዳም
ወደ ሚዲያ ብቅ ብለው ከነሱ ጋር ይገናኙ የነበሩ ሰዎች አሉ ጄኔራሎች አሉ ብለው በግልጽ መናገራቸውም ይነገራልና ከቅርብ ጊዜ ወዲህ እነ ደብረጽዮን ገብረ ሚካኤልም ከኤርትራ አንዳች ስስ ልብ ያሳዩ መምጣታቸውንም እንረዳለን። እንደውም በቅርቡ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት ወይዘሮ ኬሪያ ኢብራሂም በህወሓቶችና በኤርትራ መንግስት መካከል ስላለው ግንኙነት ሲናገሩ የደነቀኝ ነገር ያስደነገጠኝ አሉ አቦይ ስብሐት ኢሳያስ አፈወርቂን ወንድም ብሎ መጥራት ደረጃ መድረሱ ነው የሚል ነገር ሲናገሩ ነበር። ስለዚህ አንዳች የተጤሰች ነገር አለች ማለት ነው በህወሓትና በኤርትራ መንግስት መካከል አለዛ እንዲሽታው ያውደንም ነበር አለ ማለት ነው አንዳች ግንኙነት። ይሄ ግንኙነት አሁን ሄዶ አድርጎ ወልቃይትን በአራት አቅጣጫ ለመውረር እስከ ማብቃት ደረጃ ደርሷል የሚሉ መረጃዎች ናቸው እንግዲህ ሲወጡ የሰማናቸው። ቀደም ሲል በመግቢያችንም የጋበዝናችሁ እሱ ነው። ወልቃይትን በአራት አቅጣጫ ከቦ እንዲህ የማዋከቡ እና ለማጥቃት ዝግጅት ቅድመ ዝግጅት መደረጉ ላይ ሰሞናዊ ትኩሳት ደግሞ አለባት። እንደምታውቁት ወልቃይት ሰሞናዊ ትኩሳቷ ምንድነው? ከአቶ ጌታቸው ረዳ ጋር ተያይዞ የሚነሳ ነገር ነው። አቶ ጌታቸው ረዳ ባሳለፍነው እሁድ ወልቃይት ተገኝተው ነበረ ከአቶ አረጋ ከበደ ጋር ከኮሎኔል ደመቀ ዘውዱ ጋር ከአቶ አሸተ ደምለው ጋር የዛ አካባቢ የወልቃይት ጸገዴ ሰቲት ሁመራ ዞን ዋና አስተዳዳሪ ናቸው አቶ አሸተ ደምለው። እነሱ በተገኙበት ከዛ አካባቢ ካለው ነዋሪ ጋር ውይይት አድርገው ነበረ። እዛ ውይይት ላይ አቶ ጌታቸው ረዳ በእርግጥም ወልቃይት ውስጥ የማንነት ጥያቄ አለ ብለዋል ብሎ አሚኮ ዘግቦ ነበረ የአማራ ሚዲያ ኮርፖሬሽን። ይሄ ከተዘገበ በኋላ አቶ ጌታቸው ረዳ ወጥተው የለም እኔ የማንነት ጥያቄ አለ አላልኩም፣ ይልቅስ ያልኩት የኢኮኖሚ ተጠቃሚነት ጥያቄ ነው ያለው የሚል ማስተባበያ ሰጡ ተብሎ ደግሞ እንደገና መራገብ ጀመረ። ከዛ በኋላ ደግሞ የወጡ ቪዲዮዎች የሚያመለክቱት በእርግጥም አቶ ጌታቸው ረዳ የማንነት ጥያቄ አለ፣ ጥያቄው በሰላም መፈታት አለበት የሚል አቋም ማራመዳቸው ነው። ይሄ በቪዲዮ ጭምር የተደገፈ ማስረጃ ነው። ቪዲዮውን ሰምተን እንመለስ። መጀመሪያ አቶ ጌታቸው ረዳ አላልኩም ብሏል የተባሉበት ቪዲዮ ይሄ ነው። እስኪ እሱን ሰምተን እንመለስ። የማንነት ጥያቄ አለ። የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። እንግዲህ አቶ ጌታቸው ረዳ እንዲህ ግልጽ በሆነ ቋንቋ ወልቃይት ውስጥ የማንነት ጥያቄ አለ፣ ጥያቄው ግን መፈታት ያለበት በሰላም ነው ብለው ተናግረዋል። አሚኮ አልዋሸም ነበረ ማለት ነው። አሁን አቶ ጌታቸው ረዳ አስተባብለዋል የሚሉ መረጃዎች በተለያዩ አማራጮች ስንሰማ ነበር። አቶ ጌታቸው ረዳ የማንነት ጥያቄ አለ አላልኩም፣ አለ ያልኩት የኢኮኖሚ ተጠቃሚነት ጥያቄ ነው ብለዋል ተብሎ ስናነብ ነበረ በርካታ ብዙሃን መገናኛዎች ላይ ማለት ነው። ነገር ግን ቪዲዮ ላይ እንደተከታተላችሁት ምንም በማያሻማ በማያወላዳ መልኩ አቶ ጌታቸው ረዳ ወልቃይት ላይ የማንነት ጥያቄ በእርግጥም አለ፣ ጥያቄው መፈታት ያለበት በሰላም ነው የሚል ነገር ሲናገሩ ነው የሰማነው። አቶ ጌታቸው ረዳ ብቻ አይደሉም፣ አቶ አረጋ ከበደም አቶ አሸተ ደምለውም ሲናገሩ ነበረ ጉዳዩ በሰላም እንዲፈታ ነው የምንፈልገው። እንደውም አቶ አረጋ ከበደ ቃል በቃል የተናገሩት ነገር ምንድነው? በመግቢያችን ላይ ምናልባት ልናስደምጣችሁ እንሞክራለን፣ እንደሞከርነው ማለቴ ነው። በጉልበት ከሆነ ሌላ ነገር ነው፣ በሰላም ግን የሚመጣ ካለ በሰላም ለመወያየት ግዴታችን ነው የሚል ነገር ነው የተናገሩት። አቶ ጌታቸው ረዳም አቶ አረጋ ከበደም አቶ አሸተ ደምለውም ጉዳዩ በሰላም እንዲፈታ እንፈልጋለን ከማለት ውጪ የማንነት ጥያቄ የለም የሚል የተደበሰበሰ ነገር ሲናገሩ አልሰማንም። ለምንድን ነው ይሄን ነገር ትላንትና ስናነብ የነበረው በተለያዩ ማህበራዊ ሚዲያዎች ላይ? አቶ ጌታቸው ረዳ እንዲህ አላሉም። እዛ አካባቢ የማንነት ጥያቄ የለም ተብሎ እንዲታመን የተፈለገም ይመስላል ሁኔታውን ስታዩት። በጣም ሲራገብ ነበረ ያ ወሬ እና አቶ ጌታቸው ረዳ ያላሉትንስ አሚኮ እንዴት አለ የሚል ደግሞ ጉዳዮችም ሲነሱ ነበረ። በኋላ ግን ጉዳዩ በቪዲዮ ወጣና አቶ ጌታቸው ረዳ በእርግጥም የማንነት ጥያቄ ወልቃይት ላይ አለ ብለው ማለታቸውን ሰምተናል። ምናልባት ከዚህ በኋላ ያን ያልኩት እንዲህ ነው እንዲህ ለማለት ፈልጌ ነው የሚል ቪዲዮ ካልሰሩ በስተቀር ወይ ቃለ መጠይቅ ላይ ወይ የሆነ ጉዳይ ላይ ሲናገሩ ካልሰማን በስተቀር አሁን በጽሁፍ ደረጃ ሲዘዋወሩ የምናያቸውን ነገሮች ለማመን እንቸገራለን። በነገራችን ላይ ከቅርብ ጊዜ ወዲህ መረጃዎችን በአንድ አይቶ ማመን አስቸጋሪ የሆነ ነው ጋይስ።
ምክንያቱም ከቅርብ ጊዜ ወዲህ በርካታ ነገሮችን እንሰማለን። በከቅርብ ለምሳሌ ባለፉት ሳምንታት የኢትዮጵያ ዋንጫ ጨዋታ ሲደረግ የወላይታ ዲቻ ደጋፊዎችና ፖሊስ ተጋጭተው እንዲህ የሚባል ደጋፊ ሞተ ተብሎ በጣም በማህበራዊ ሚዲያ ሲራገብ ነበር። ይሄን በስም ተጠቅሶ ማለት ነው። ከዛ በማግስቱ ምንድን ነው የሰማነው? በያ በስም የተጠቀሰው ልጅ ኧረ አለሁ አልሞትኩም፣ እንደውም እናቴን አስደንግጠውብኝ ዲፌንስ ላይ ነበርኩኝ፣ ዩኒቨርሲቲ ውስጥ ተማሪ ነው፣ ዲፌንስ ላይ ነበርኩኝ የሚል ማስተባበያ ሰጠ። በአንድ አይቶ ማመን አስቸጋሪ ነበረ ማለት ነው። የሰልፍ ተደርጎ ነበረ፣ የበየነ መረብ ሰልፍ፣ ጦርነት ይብቃ እንደዚህ ሰላም ይስፈን የሚል እዛ ላይ ተሳትፈው የነበሩት ወይዘሮ ራሄል ባፌን ኢሶዴፓ ከኃላፊነት አንስቷቸዋል የሚል መረጃ በተደጋጋሚ በስፋት ሰማን። ከዛ በማግስቱ በቀጠለው በመጡት ቀናት ደግሞ የለም አሁንም በኃላፊነት ላይ ነኝ አሉ ራሄል ባፌ። አሁን ደግሞ ትላንትና የተወሰኑ 7 እንደዚህ በቁጥር እርግጠኛ አይደለም 7-12 ሰዎች በፊርማ ተሰባስበው ከኃላፊነት አገደናቸዋል የሚል ነገር ሲናገሩ ደግሞ አነበብን። የትኛው ነው ትክክለኛው መረጃ የሚለውን ክሮስ ቼክ አድርጎ ማየት ካልተቻለ በስተቀር በጣም አሳሳቢ ነው። አሁን ማህበራዊ ሚዲያው ላይ እንደው ዝም ተብሎ የሚወሩ ነገሮች ስላሉ፣ ስለዚህ የትላንትናውም አቶ ጌታቸው ረዳ እንዲህ ያሉ ተብሎ የወጣውን ነገር ለማመን ይሄኛውን ቪዲዮ እስክናይ ድረስ ተፈትነን ነበር። ይሄኛውን ቪዲዮ ስናይ ደግሞ በእርግጥም አቶ ጌታቸው ረዳ ወልቃይት ላይ የማንነት ጥያቄ አለ፣ እሱን ግን መፍታት ያለብን በሰላም ነው የሚል አቋም ማራመዳቸው ነው ያየነው። ስለዚህ ካሁን በኋላም እንዲህ አይነት መረጃዎች ሲመጡ ክሮስ ቼክ አድርገን በራሳችን መንገድ የምናጣራውን አጣርተን ካልሆነ በስተቀር ለማመን እየተቸገረን እንሄዳለን ማለት ነው። እንዲህ አይነት አጣብቂኝ ውስጥ ባለችበት ወቅት ወልቃይት ህወሓት ደግሞ በአራት አቅጣጫ ከቦ ሊያጠቃት ይፈልጋል የሚል ነገር ነው ኤርሚያስ ለገሰ ይዞልን የመጣው ማለት ነው። በሽራሮ በኩል፣ በዋልድባ በኩል፣ በደደቢትና በሱዳን አቅጣጫ በአራት አቅጣጫዎች በኩል ወልቃይትን ከቦ ለማጥቃት እቅድ አለው የሚል መረጃ ነው የሰማነው። እንግዲህ እዚህ እቅድ ላይ ቀደም ለማንሳት እንደሞከርነው የኤርትራና የትግራይ የህዝብ ለህዝብ ግንኙነት እየተደረገ ነው በሚል ሽፋን የኤርትራ መንግስት ለነዙ 23ን የመሰሉ መሳሪያዎች አውሮፕላኖችን ለህወሓት እያስታጠቀ ነው የሚሉ መረጃዎች ሲወጡ ያንዳንድ ሰዎችን አቋም መለስ ብሎ በዚህ አጋጣሚ መፈተሽ አስፈላጊ ነው ወደሚል ድምዳሜ ላይ ደረሰናል። ለምሳሌ የነ አንዳርጋቸው ጽጌ ኢትዮጵያና ኤርትራ ጦርነት ውስጥ ቢገቡ አሁን እንግዲህ ይሄ የምንለው ነገር እውነት ከሆነ ኤርሚያስ ለገሰ የሰጠን መረጃ እውነት ከሆነ እና የኤርትራ መንግስት ህወሓትን አስታጥቆ በወልቃይት በኩል ጥቃት የሚከፍት ከሆነ ግልጽ የሉዓላዊነት መደፈር ስለሆነ ምናልባት የኢትዮጵያ መንግስትና የኤርትራ መንግስት ያ የተፈራው አይነት ጦርነት ውስጥ ሊገቡ ይችሉ ይሆናል ተብሎ በብዛት ይሰጋል። ከቅርብ ጊዜ ወዲህ እንዲህ አይነት ስጋቶች አሉ። እንደምታውቁት አቶ ፕሬዝዳንት ኢሳያስ አፈወርቂ ባለፈው ለ30ኛ ዓመት በዓላቸው የተናገሩት ነገር እዛ ላይ የኢትዮጵያ ከዚህ በፊትም ከፍተኛ ባለስልጣናት የነበሩ አሁንም የመከላከያ ሚኒስትሯን ጨምሮ የመለሷቸውን መልሶች ስናይ የቃላት ግጭት አለ። ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትሩ የቃላት ጦርነት በሚባል ደረጃ የተባለ ነገር የለም ቢሉም ግን የሚመስሉ ነገሮች አሉ። እነዚህ ነገሮች ሄደው ጦርነት ሊከፈት ይችላል የሚሉ ስጋቶች አሉ። ዲና የምናደርገው ስጋት አልመሰለኝም፣ ስጋቶች አሉ። እዚህ ስጋት ላይ አሁን የሰማነው መረጃ ኤርሚያስ ለገሰ የሰጠን መረጃ እውነት ሆኖ ከተገኘ ጉዳዩ ይበልጥ ወደ ጦርነት ይሄዳል የሚል ስጋት ያመጣ ይችላል። ምክንያቱም ግልጽ የሆነ የሉዓላዊነት መደፈር ነው የሚሆነው። እንደ ከዚህ በፊቶቹ በቃላት የተደረገ አይደለም። እንደ ከዚህ በፊቶቹ ምናልባት እንዲህ እናደርጋለን ያሉ በማስፈራራት የሚሆን አይደለም። ከሶማሊያ ጋር ተቃቅረን በነበረበት ወቅት በወደብ ምክንያት የሶማሊያን መሪዎች ኤርትራ ድረስ ጋብዞ በማውራት ደረጃ አይደለም። የግብፅን መሪዎች ኤርትራ ድረስ ጋብዞ በማውራት ደረጃ አይደለም። አሁን የተባለው መረጃ እውነት ከሆነ ግልጽ የሆነ የሉዓላዊነት መደፈር ነው። መሳሪያ አሾልኮ አስገብቶ ለህወሓት አስታጥቆ ወልቃይትን ማጥቃት፣ በወልቃይት በኩል
ጥቃት መክፈት የሚባለውን ነገር ካመንን የኤርትራ መንግስት ግልጽ የሆነ የሉዓላዊነት መደፈር አድርጓል ማለት ነው። ይሄ ከሆነ የኢትዮጵያ መንግስት ዝም ብሎ አይቀመጥም ማለት ነው። በተደጋጋሚ ጊዜ እንደውም በቅርቡ ፊልድ ማርሻል ብርሃኑ ጁላም ሲናገሩ እንደሰማችኋቸው እዛ አካባቢ አንዳች ትኩሳት እንዳለ የሚያሳብቁ ጉዳዮች አሉ። እዚህ ትኩሳት ላይ አሁን የምንለው ነገር ከተጨመረበት በግልጽ የሉዓላዊነት መደፈር የምንለው ነገር ስለሚያሟላ ምናልባት ወደ ጦርነት ሊሄዱ ይችሉ ይሆናል የሚለው ስጋት ተጨባጭ እየሆነ ሊመጣ ይችላል። ኢትዮጵያና ኤርትራ የምንሰጋውን ጦርነት ካደረጉ ባይዘወይ ጦርነት መፍትሄ ነው የሚል አቋም የለኝም። ሀገር ውስጥም ከሀገር ውጭም ካሉ ኃይሎች ጋር በተቻለ አቅም ጦርነትን ማስቀረት ነው አዋጭ የሚሆነው ለኢትዮጵያ። ጦርነትን በማስቀረት ወደ ሌሎች ጉዳዮች ማተኮር፣ ወደ ኑሮ ውድነት፣ ወደ ኢኮኖሚ ማሳደግ የሚሉ ጉዳዮች ማተኮር ነው ብቸኛው አማራጯ ብዬ ነው ማስበው። ጦርነት በግድ ካልሆነ በስተቀር የህልውና ስጋት ሆኖ የናሽናል ኢንተረስቷ ተጥሶባት ካልሆነ በስተቀር ጦርነት ውስጥ ባትገባ ነው የምመርጠው። ግን የምናያቸው ምልክቶች ወደዛ እየወሰዱን ያሉ ይመስላልና አንዳንድ ነገሮችን ማንሳት ግን ተገቢ ነው። ጦርነት አልፈልግም ተብሎ ሊመጣ ያለውን ነገር ዲናይ ማድረግም ስለማይቻል ቢገቡ ኤርትራና ኢትዮጵያ እንዳልኩት ጦርነት ባያስፈልግም ግን ግድ ሆኖ ቢገቡ አንዳንድ ሰዎች ትዝብት ላይ የሚጥል ሐሳብ ሲሰጡ ነው የምታዩት። ከዚህ ሊኖር ይችላል ተብሎ ከሚታመነው ጦርነት ጋር ተያይዞ ከነዚህ ሰዎች መካከል አንዱ አንዳርጋቸው ጽጌ ነው። አንዳርጋቸው ጽጌ ማለት ያ የአርበኞች ግንቦት 7 ጦር ኤርትራ በነበረ ጊዜ ከኤርትራ መንግስት ጋር የቀረበ ግንኙነት የነበረው በኋላም በአንዳንድ ጥረቶች ምክንያት ተይዞ እስር ቤት የነበረ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጡ ከእስር ቤት የወጡ ከዛ ከጠቅላይ ሚኒስትሩ ጋር ቅርብ ግንኙነት የነበራቸው ጠቅላይ ሚኒስትሩ አንዳች ነገር እንዳይሆኑ ደረቴ ልሰጥላቸው እችላለሁ ብለው አፋቸውን ሞልተው የተናገሩ ሰው ነበሩ። ሮድ ማፕም አቀብለናል ብለዋል ፎርዛት ማተር ለለውጡ። እንዲህ ይሉ የነበሩት ሰው በኋላ ወደ እንግሊዝ ሀገር ከተመለሱ በኋላ ሲያራምዱ የምናያቸው አቋም ደግሞ ሌላ ነው። የፋኖ ደጋፊ ሆነው ደግሞ መጥተዋል። የፋኖ ደጋፊ መሆናቸው አለመሆናቸው የግል ምርጫቸው ቢሆንም አማራ የሚባል ማንነት የለም ብሎ የሚያምኑ ሰው ግን መሆናቸው ሐቅ ነው። ደጋግመው የተናገሩት ነገር ስለሆነ በጽሁፎቻቸው ያስቀምጡታል፣ በኢንተርቪዎቻቸው ጭምር ያስቀምጡታል። ከኤልቲቪ የሚባለው ነገር እያለ ከቤተልሔም ጋር ያደረጉትን ኢንተርቪው መልስ ብሎ ላየ ሰው በእርግጥም አቶ አንዳርጋቸው ጽጌ አማራ የሚባል ማንነት የለም ብሎ የሚያምኑ ሰው ናቸው። ያንን ጎራ የሚቀላቀሉ ናቸው። ያ የነ ፕሮፌሰር መስፍንን የነ ብርሃኑ ነጋን አይነት ጎራ የሚቀላቀሉ ሰው ናቸው። አማራ የሚባል ብሔር ማንነት የለም የሚል አቋም ያላቸው ሰው ናቸው አቶ አንዳርጋቸው ጽጌ። አማራ የለም የሚል አቋም ያለው ሰው ለአማራ ነፃነት ነው መታገለው የሚለውን ፋኖን እንዴት ይደግፋል? አንዳች ነገር ካልኖረ በስተቀር የሚል ነገር ማንሳት ያስፈልጋል። አሁን በይፋ ወጥተው አማራ የሚባል ብሔር የለም እያሉ ይናገሩ የነበሩት ሰው በይፋ ወጥተው አማራ የሚባል ብሔር አለ ለዛኛው ንግግር ይቅርታ አድርጉልኝ ሲሉ አልሰማናቸውም በየትኛውም አጋጣሚ። ስለዚህ ምናልባት ውስጣቸው አሁንም ድረስ አለ ማለት ነው ይሄ አማራ የሚባል ማንነት የለም የሚለው። ምክንያቱም ለዛኛው ይቅርታ አድርጉልኝ አሁን የደረስኩበት አቋም እንዲህ ነው የሚል ነገር ሲናገሩ አልሰማም። በነገራችን ላይ ኃጢያት አይደለም አቋም መቀየር። ቀይረው ከልባቸው ቀይረው ቢሆን ኖሮ ወጥተው ግን ማኒፌስት ያደርጉት ነበር ብዬ አስባለሁ እንጂ አቋም መቀየር በየተለያዩ አጋጣሚዎች ምናልባት እያነበቡ ሲመጡ ምናልባት ያለው ነባራዊ ሁኔታ እያዩ ሲመጡ አቋም ሊቀይሩ ይችላል። ለምሳሌ አሁን የጠቅላይ ሚኒስትሩን ማህበራዊ ጉዳዮች አማካሪ የሆኑትን ዲያቆን ዳንኤል ክብረትን ማንሳት እንችላለን። ዲያቆን ዳንኤል ክብረት ከዚህ በፊት የነበራቸው አቋም አህመድ ግራኝ የሚባለው ኢትዮጵያን ለ15 ዘመናት የገዛ ሰው ወራሪ ነበረ የሚል መረዳት ነበራቸው። ከቅርብ ጊዜ ወዲህ ግን የለም ወራሪ አይደለም አህመድ ግራኝ የሚል አቋም ላይ ደርሰዋል። ለምን እዚህ አቋም ላይ ደረሱ ሲባል እኒህ ነገሮች አንብቤ የሚል ማስረጃ ሰጥተዋል። ስለዚህ አቋም ሊቀየር ይችላል ማለት ነው።
በተለያዩ አጋጣሚዎች ሊቀየር ይችላል። እንደው ዝም ብሎ ከመሬት ተነስቶ አቋም መቀየራቸው እንደው ኃጢአት ነው ሊባል አይችልም። ስለዚህ አንዳርጋቸው ጽጌም አቋም ቀይሮ ከሆነ በግልጽ ግን ማኒፌስቶ ልክ እንደ ዳንኤል ክብረት በግልጽ በአደባባይ ነው ይሄንን የተናገሩት። ዲያቆን ዳንኤል ክብረት የተለያየ አቋም ነው፣ ግራና ቀኝ የሆነ አቋም፣ ግን ከዚህ አቋም ወደዚህ አቋም መጥቻለሁ፣ እነዚህ ናቸው ምክንያቶች ብለው አስረድተዋል። ስለዚህ መብት ነው፣ አቋም መቀየር ይቻላል። መብትህ ግን ሆኖ ሳለ በግልጽ ስትናገረው የነበረውን ነገር በግልጽ ወጥተህ ካልተቃወምከው እና እሱን ማኒፌስት ካላደረክ አቋም መቀየር በምን ይታወቃል? ስለዚህ አቋም እንዳልቀየሩ ነው የምንወስደው ማለት ነው። አቶ አንዳርጋቸው ጽጌ አሁንም ቢሆን የአማራ የሚባል ማንነት፣ በነገራችን ላይ ይሄ አማራ የሚባል ማንነት አለ የለም የሚለው ክርክር አሁን ላይ ከነጭራሹ ሊነሳ የሚገባው ክርክር ነው የሚል አቋም የለኝም እኔ። አማራ የሚባል ማንነት ወይ አማራ የሚባል ክልል የለም ለማለት የሚደፍሩ ሰዎች ሌሎቹንም የለም ለማለት መድፈር አለባቸው። ምክንያቱም አማራ የሚባል ክልል፣ አማራ የሚባል ህዝብ፣ አማራ የሚባል መሬት ተሰጥቶት ሲያበቃ አማራ የሚባል ማንነት የለም ቢባል ፌዝ ነው የሚሆነው። ፌዝ ነው የሚሆነው። ክልል አለ፣ 20 ምናምን ሚሊዮን ህዝብ ያለበት ክልል ነው። ሰዎቹ ከአማራ ክልል ተሰደው የሚኖሩባቸው አካባቢዎች በማንነታቸው በአማራነት አማራ የሚባል ማንነት ተሰጥቷቸው እየተገደሉ እያየን አማራ የሚባል ማንነት የለም እንዴት እንላለን? ዲናይ ማድረግ አያስፈልግም። በቃ የሚባል አለ አማራ የሚባል። አሁን የለም እንዳንል ክልል ተሰጥቶት መሬት ተሰጥቶት ቁጥሩ ታውቆ ጭራሽ ነፃ መውጣት ተፈልጋለሁ ብሎ የሚታገል ሆኗል። አሉ እንደዛ የሚታገሉ ሰዎች አማራ ነፃ እናወጣለን ብለው። ኦሮሞ የሚባል ማንነት አለ ብለህ ኦሮሚያ የሚባል ክልል ስታበቃ፣ ትግራዋይ የሚባል ማንነት አለ ብለህ ትግራይ የሚባል ክልል ስታበቃ፣ ሌሎችም ብዙ እንደዚህ አድርገህ ስታበቃ አማራ የሚባል ክልል ተሰጠና አማራ የሚባል ማንነት የለም እንዴት ትላለህ? ከሌለ ሁሉም ነው የሌለው። በተከፈተው ዘፈን መደነስ ያስፈልጋል ይላሉ የአማራን ጉዳይ የሚያቀነቅኑ ሰዎች። እንዴት ከኢትዮጵያዊነት ወደ አማራነት ወረዳችሁ የሚል ጥያቄ ስታነሱላቸው በፊት ኢትዮጵያዊነትና አማራነትን ልትለዩት የማትችሉት አይነት ነገር ነበረ። ምክንያቱም እንደው ለኢትዮጵያዊነት የሚቆረቆረው አማራ ብቻ ነው እንዴ እስኪባል ድረስ። ከዛ ግን አሁን የብሔር ተኮር እንቅስቃሴ ውስጥ ብዙዎቹ እየገቡ ስለመጡ እንዴት ከኢትዮጵያዊነት ከትልቁ ምስል ወደ አማራነት ወረዳችሁ የሚል ጥያቄ ስታነሱላቸው በተከፈተው ዘፈን መደነስ ያስፈልጋል የሚል ምላሽ ነው የሚሰጧቸው። ምክንያቱም የተከፈተው ዘፈን አሁን ብሔር የሚል ነው። የተከፈተው ዘፈን አሁን ቋንቋ ዘር የሚል ነው። በሱ ካልደነስክ ዘመኑን መዋጀት አትችልም የሚል ድምዳሜ ላይ ስለደረሱ ነው ይሄንን የሚሉት። ስለዚህ አለ የለም ብትልም አለ መሬት ያለው 20 ምናምን ሚሊዮን ህዝብ ያለው እና ወለጋም የሆነ አርሲ አንዳች ቦታ በማንነቱ ጥቃት የሚደርስበት እናንተ እኮ አማራ ናችሁ ተብላችሁ የሚገደሉ ሰዎች ስላሉ ዲናይ ልናደርገው የምንችለው ጉዳይ አይደለም። በመኖሩ ላይ ከሆነ በኋላ የሆነ ጊዜ በኋላ ኢትዮጵያ ውስጥ የብሔር ፖለቲካ ጠፍቶ እንደዚህ ከሆነ በኋላ እኮ አማራ የሚባል የለም የሚባልም አልነበረም ልትል ትችላለህ። አሁን ግን ነባራዊ ሁኔታው ስለሚያስገድድ አለ ተብሎ በጀት የሚሰፈርለትም ስለሆነ አለ ማለት ነው። ልንክደው አንችልም። በማንነቱ የሚገደል አማራ ነህ ተብሎ መሬት የተሰጠው በጀት የሚሰፈርለት በአማራ ክልልነት ስላለ የለም ልንል አንችልም። በፊት የነበሩ ድርሳኖች ይሄንን ያሳያሉ። ኦፍ ኮርስ ሊሆን ይችላል። ያኔ አገሩ በብሔር የተደራጀ አልነበረም። ያኔ አገሩ መሰረቱን ያደረገው ጎሳ ላይ፣ ቋንቋ ላይ፣ ዘር ላይ አልነበረም። አሁን ግን ዘር ላይ ነው፣ ጎሳ ላይ፣ ብሔር ላይ ነው ህገ መንግስታችንም የተዋቀረው። ይሄ ህገ መንግስት አንተን የሚያቀህ በማንነት በብሔር ነው። ስለዚህ አማራ የሚባል ማንነት የለም ካልክ አማራ የሚባል እዛ ክልል ውስጥ ያለን ሰው ህገ መንግስቱ አያውቀው። ልክ አሁን እኮ አዲስ አበባ የሚባለውን ሰው ህገ መንግስቱ እንደማያውቀው እኮ ነው። የግድ ህገ መንግስቱ እንዲያውቅህ የአዲስ አበባ ሰው ሆነ የሆነ ብሔር ውስጥ መወሸቅ አለበት። እኔ ከሁለት ብሔር ነው የተገኘሁት ኢትዮጵያዊ ነኝ ብትል አያውቅህም። እስኪሻሻል ድረስ ህገ መንግስቱ በዚህ አማራ የሚባል ማንነት አለ በሚለው ነው ልትቀጥል የምትችለው።
አለ ብለህ መሬት ሰጥተዋል አፍተሮል ከዚህ በኋላ የለም ብለህ ጉንጭ አልፋ ክርክር ብትገጥም የማይሆን ጉዳይ ነው የሚሆነው። ስለዚህ እኔ ታሪካዊ ማስረጃዎችም ያነሳሉ ብዙ ሰዎች አማራነት ማንነት ሳይሆን ሃይማኖት ነው እንደዚህ ያሉ ብዙ ጉዳዮችን የሚያነሱ ለዛ ጊዜ ትርክ ሊሰራ ይችላል። አሁን ላለው ነባራዊ ሁኔታ ግን ይሄ የሚሰራ አይደለም። ይሄ አሁን የምንለው ነገር እንዲሰራ አሁን ኢትዮጵያ የተሰራችበት ስሪት መቀየር አለበት ከነጨራሹ። ከተቀየረ በኋላ ልንነጋገር እንችላለን። አሁን ግን እነሱም እንደሚሉት በተከፈተው ዘፈን መደነስ ያስፈልጋልና አማራ የሚባል ማንነት አለ የሚለው ሊያግባባን ይችላል ብዬ አስባለሁ። ሌሎች አስተሳሰብ ያላችሁ ሰዎች ካላችሁ ሐሳቦቻችሁን እናስተናግዳለን። በየትኛውም አማራጭ ቢሮአችንም ክፍት ነው። ሐሳቦቻችሁን በመትሰጡበት አማራጭም ስጡን። በስልክ መስመራችን ልትደውሉልን ትችላላችሁ። ይሄን ልናስተናግድ ዝግጁ ነን፣ እንነጋገርበታለን። እንግዲህ አንዳርጋቸው ጽጌ አማራ የለም ብሎ ካመነ እንዴት አማራ ነፃ መውጣት አለበት ብሎ የሚታገልን ፋኖን ደገፈ የሚል ጥያቄ እንድናነሳ እንገደዳለን ማለት ነው። እንዲህ አይነት የፖለቲካ ጉዞ ሲጓዝ የመጣ ሰው አሁን ደግሞ ምን አለ? እንግዲህ መነሻችን ኤርትራ እና ኢትዮጵያ ሊዋጉ ይችሉ ይሆናል ያ ስጋት አለ የሚል አይደለ? ወደ ኋላ መለስ ብለን ስናይ አንዳርጋቸው ጽጌ ዜግነቱ ምንድነው ብለን እንድንጠይቅ የሚያስገድድ ንግግር ተናግሮ እናገኘዋለን። እስኪ ይሄንን ድምጽ ቪዲዮ ተከታትለን እንመለስ። ከህፃን እስከ አዋቂ ሞቢላይዝ ማድረግ የሚችል ዝም ብሎ ለለበጣ አይደለም ያለው። በከፍተኛ ኤርትራዊ አርበኝነት ሊዋጋ የሚችል ልክ አማራ ክልል ገብቼ በ15 ቀን ፈታዋለሁ ስቅ አስፈታለሁ እንዳልከው አይነት ነገር አሰብ ላይ ገብቼ እቀመጣለሁ ብለ ጠቅላላ የርገዛ ሀገርህን ማፍረስ የምትችልበት የጦርነትና የኢኮኖሚ ውድመት ውስጥ ልገባ የምትችልበት ሁኔታ እንደሚፈጠር መታወቅ አለበት ያለው። የኢትዮጵያ መሪዎች ዝም ብሎ ጥራዝ ነጠቅ የሆነ አንደርስታንዲንግ ስለሆነ ያላቸው የኤርትራ ሪያሊቲ በሚመለከት እንደው ያርጉታል ብዬ እምነት የለኝም። ግን የሚገቡበት ሁኔታ ከመጣ ግን ከዚህ ዛሬ ፊት ለፊት በሚዲያ ነው የምናገረው በከፍተኛ ውርደት የሚጠቃለል ጦርነት እንደሚሆን ሊነግራቸው ይችላል። እንግዲህ እንደሰማችሁት እንደተከታተላችሁት ማለት የፈለኩት ማስገንዘብ የፈለኩት ነገር ይሄ ነው። አንዳርጋቸው ጽጌ አሁን ቅድም እንዳልኩት ጦርነቱን እኔም አልፈልገው እንዲኖር አልፈልግም። ከማንኛውም አካል ጋር የኢትዮጵያ መንግስት ጉዳዮቹን በሰላም መቋጨት የሚችልበት አጋጣሚ ዲፕሎማሲያዊ ስራ ቢኖር እመርጣለሁ። በተደጋጋሚ ሲነገር እንደምንሰማው የአንድ ጀነራል ትልቅነት የሚታወቀው ጦርነትን ተዋግቶ በማሸነፍ ሳይሆን ጦርነትን በማስቀረት ነው የሚባል አባባል። ስለዚህ ትልቅነታቸውን ጦርነት በማስቀረት ቢያሳዩን እንዴት ደስ ይለኛል። ለምሳሌ ከሶማሊያ ጋር ጦርነት ውስጥ ይገባል ላይገባም ብዙ ንትርክ ነበር። የትኛውም አይነት የዲፕሎማሲ እጥፋት አጋጥሞን ቢሆን የቱም ቢሆን ግን ጦርነትን ማስቀረት ይችላል። አሁንም ከኤርትራ ጋር አለ ሊከሰት ይችላል የሚባለውን ጦርነት በማስቀረት ቢያሳዩን እኔ እመርጣለሁ። ጦርነት ባይኖር እመርጣለሁ። ግን ከኛ አቅም በላይ በሆነ ጉዳይ እኛ ልንቆጣጠረው ከምንችለው ውጪ በሆነ ጉዳይ ኢትዮጵያና ኤርትራ ባይገቡን እመርጣለን። ግን ከገቡ ጦርነት ውስጥ እንደ ኢትዮጵያዊ የማን ደጋፊ እንድትሆኑ ነው የሚጠበቀው? እንደ ኢትዮጵያዊ ምናልባት ጦርነት አያስፈልግም የሚል አቋም ቢኖረንም ጦርነት ያከስረናል፣ ዲፕሎማሲያችንን ይጎዳል፣ ኢኮኖሚያችንን ይጎዳል የሚል አቋም ቢኖረንም ግን ጦርነት በአንድ ወገን ፍላጎት ብቻ የሚቆም ስላልሆነ ከአቅማችን በላይ በሆነ መንገድ ኢትዮጵያና ኤርትራ ጦርነት ውስጥ ቢገቡ የማን ደጋፊ ነው የምትሆኑት? አሁን ከዚህ በፊት በይህንን ጥያቄ አቶ ልደቱ አያሌው ለኢንጂነር ይልቃል ጠይቀዋቸው ነበር። ፋኖን ደግፎ የኤርትራ መንግስት ኢትዮጵያን ቢወጋ እና በኢትዮጵያና በኤርትራ መካከል ጦርነት ቢከፈት የማን ደጋፊ ትሆናለህ ብሎ ልደቱ ኢንጂነር ይልቃልን ጠይቆት ነበር። መለስ ብሎ ያንን ያየ ሰው ጉድ ማለቱ አይቀርም። ይሄንን ጥያቄ ለአንዳርጋቸው ጽጌ ብንጠይቅ ቅድም ያየነውን ምላሽ ነው የሚመልሰው። ጦርነት አንፈልግም ሊባል ይችላል። አንፈልግም ጦርነት ኢትዮጵያ አፎርድ አታደርግም
ለዲፕሎማሲያችንም ጥሩ አይደለም ለኢኮኖሚያችንም ጥሩ አይደለም ሊባል ይችላል ይሄ ጭንቅላት ካለው ሰው የሚጠበቅ ነው ፖለቲከኛ ነኝ ጥርሴን የነቀልኩት በፖለቲካ ነው ብሎ እብድ የሚያክል ሰነድ ከሚጽፍ ሰው ጭንቅላት ጦርነት አያስፈልግም የሚል አመክንዮ ይጠበቃል ይሄ አባት መንግስትን አልደግፍም ሊባልም ይችላል መንግስትን እኔ አልደግፍም መንግስት ያራመደ ያለው አቋም እንዲህ ነው ስለዚህ እኔ መንግስትን አልደግፍም ሊባልም ይችላል ኤርትራን አትችሏትም ግን እንዴት ይባላል ለኤርትራ የተለየ ፍቅር ከሌለ በስተቀር ኤርትራን አትችሏትም እንዴት ይባላል ጦርነት ውስጥ አትግቡ ብሎ መምከር አንድ ነገር ነው አፎርዳና ረግም ጦርነትን ብሎ መምከር አንድ ነገር ነው ጦርነት ውስጥ ከገባችሁ ግን ኤርትራን አትችሏትም ብሎ የተዋጊዎችን ሞራል ማሳነስ ምን ማለት ነው ይሄ ኢትዮጵያዊ ነኝ ከሚል ሰው ይተበቃል ወይ ለጠቅላይ ሚኒስትሩ ሮድ ማፕ ሰጠቻለሁ ጠቅላይ ሚኒስትሩ አንዳች ነገር እንዳይሆኑ ደረቴን እሰጥላችኋለሁ ሲል ከነበረ ሰው ይሄ ይተበቃል ወይ ኤርትራን አትችሏትም ማለት ምን ማለት ነው ተዋርዳችሁ ነው የምትመለሱት ይባላል ወይ አሁን እኮ በጦር አቅም ልትበልጥ እኮ ተችለ ይሆናል ኤርትራ አምናቀው ነገር የለም ወታደራዊ ሳይንሱን ያናቀው በቅርቡ የመከላከያ ሰዎቻችን የሚነግሩን ኢትዮጵያን የነካ አንዳች ነገር ያደረገ ወዮለት አይነት ነው የጦር አቅም ገንብተናል ነው ድሮ የነበርንበት አቅም ላይ አይደለም አሁን ያለነው ነው ስለዚህ ከኤርትራ ጋር ልታነጻጽሩን አትችሉም ነው እና ግሎባል ፋየር ፓወር እንደዚህ የሚባሉ ድረገጾችም የኤርትራን የዓለም ሀገራትን የጦር አቅም ሲያስቀምጡ ኤርትራን እስከ መርሳትም ነው የሚደርሱት ፋክቱ ይሄ ነው ኢትዮጵያና ኤርትራ ሊነጻጸር የሚችል የጦር አቅም አላቸው ወይ ጥያቄ ውስጥ ይገባል ግን አትችሏትም ብትበልጥ እንኳን ኤርትራ በጦር አቅም ኢትዮጵያን ብትበልጥ እንኳን አትችሏትም አይባልም እንደ ኢትዮጵያዊ ሆነ ስታስበው አይባልም ደጋግሜ እንደምለው ጦርነቱ ባይኖር መርጣለሁ ባይደረግ መርጣለሁ ጉዳዮቻችንን በዲፕሎማሲ መፍታት የምንችል የሰለጠነ ዘመን ላይ የምንኖር ሰው መሆናችንን ማስመስከር መቻል አለብን በንግግር እየፈታን ካልሆነና ተገደን ከገባን ግን ምን ደግፈው ወደድንም ጠላንም ኢትዮጵያን ነው አገሬ ነች ኢትዮጵያ አገሬ ነች እንኳን ኤርትራ የትልልቅ የጦር አቅም አላቸው የሚባሉ ሀገራት መተው አንዳች ነገር ቢያደርጉ ልትሰለፍ የምትችለው ከኢትዮጵያ ጎን ነው አገሬ ነች አፍተሮል ምንም ነገር ይከሰት ኢትዮጵያ ውስጥ ሁሉም ነገር ከኢትዮጵያ መለስ ነው በኢትዮጵያ ልትደራደር አትችልም እና በአደባባይ ወጥተ ኤርትራን አትችሏትም ብለ ልትፎክር አትችልም በአማርኛ ቋንቋ ኢትዮጵያዊ ነኝ እያልክ እየተዘባበት ግን ኢትዮጵያኒስት ነኝ የብሔር ፖለቲካን ምናምን ብሎ የሚጸየፍ ሰው በዜግነት ፖለቲካ አምናለሁ የሚል ሰው ማዕከሉ መቼም ኢትዮጵያ ነች እቺ ኢትዮጵያ ከሌላ ሀገር ጋር አያድርግባትና ጦርነት ብትዋጋ እንዲህ ነው የሚሏችሁ ኤርትራን አትችሏትም ከየት ያመጡት ዘፈን እንደሆነ ሊገባኝ አልቻለም ተዋርዳችሁ ነው የምትመለሱት ምናልባት ፍትሃዊ አይደለም ጦርነቱ ይቅር ይሄ ነገር ብሎ ምክር መስጠት እኮ ነበር የሚሻለው የሚያዋጣው እሱ ነበር ምክንያቱም አሁን ያለው መንግስት እንደማይደግፉት ግልጽ ነው መንግስት የሚያደርገውን ሁሉ ለመቃወም በሚል ሰበብ ከኤርትራ መንግስት ጋር መሆን ማለት ምን ማለት ነው ብዙ ጊዜ ደጋግመው ይናገሩታል አቶ ልደቱ አያሉ ለኢትዮጵያ ከኢሳያስ አፈወርቂ የበለጠ ጠላት የላትም ብለው ይናገራሉ እውነትነት ያለው ይመስላል ይሄ ንግግር ምናያቸው በቅርብ ጊዜ ምናያቸውን ጉዳዮች ላየል አስተዋለ ሰው ኢትዮጵያ ከሶማሊያ ጋር አንዳች ቅራኔ ውስጥ ስትገባ ሮጦ የሚሄዱት የሶማሊያ መሪዎች አስመራ ነው የግብጽ መሪዎች ሮጦ የሚሄዱት አስመራ ነው ጠላቶቿን እየሰበሰበ የሚዶልት ሰውዬ ነው ስለዚህ ጠላቷ ነው ከጠላቷ ጋር እንዴት ታበራለህ ገና ለገና ህዋትን እታገላለሁ ባልክበት ጊዜ መሬት ስለሰጠህ እዛ ወታደራዊ ስልጣና ስላደረክ ውለታ ስለዋለልክ ሻቢያና ህዋት አንድ ላይ ሆነው የደርግን መንግስት ይወጉት በማግስቱ ነው ጦርነት ውስጥ የገቡት ውለታ ዋልክልኝ ተዋዋልክልኝ የሚባል ነገር የለም በማንነትህ ከመጣ በኢትዮጵያዊነት በዜግነትህ ከመጣ ባይመጣን መርጣለን ጦርነት
ባይሆን ባይደረግን መርጣለን ከመጡ ግን ወደድንም ጠላንም ከኢትዮጵያ ጎን ነው የምንሰለፈው እና አንዳርጋቸው ጽጌ ግን ኤርትራን አትችሏትም የሚል ዲስኮርስ ይደሰኩሩ ነው የምትሰሙት። ኤርሚያስ ለገሰ የነገረን ነገር እውነት ሆኖ ኤርትራ ህዋትን ረድታ ወልቃይትን የምትወጋ ከሆነና በዚህ ምክንያት ኢትዮጵያና ኤርትራ የሚዋጉ ከሆነ ጦርነቱ የኢትዮጵያና የኤርትራ አይደለም የሚል ደግሞ አንደርስታንዲንግ ያላቸው ሰዎች አሉ። ምክንያት አላቸው አቀርብላችኋለሁ። እሱ የህዝብ ለህዝብ ጦርነት የኢትዮጵያ ህዝብና የኤርትራ ህዝብ ጦርነት አይደለም የሚል አቋም ነው ያላቸው። እኔ ህዝብ ለህዝብ ይዋጋል የሚል እምነት የለኝም። ጦርነት ውስጥ ቢገቡ ኢትዮጵያና ኤርትራ የህዝቡ ውጊያ ነው የሚል እምነት የለኝም። አንድ ኤርትራን በኔ ጫማ ልክ ሰፍቼ ነው መግዛት የምፈልገው የሚል ሰውዬ አለ። በሱ እብሪት የሚነሳ ጦርነት ካለ ጉዳዩ የሚሆነው የነሱ ነው የሚሆነው፣ የህዝብ ለህዝብ አይሆንም መቼም። እና የህዝብ ለህዝብ አይደለም የሀገራቱም አይደለም የሚሉ ደግሞ መረዳቶች አሉ። ታዲያ ማን ነው የሚል ጥያቄ ካነሳን የሌሎች ሀገሮች ምንድነው የውክልና ጦርነት ነው። ጦርነታቸውን ኤርትራና ኢትዮጵያ መሬት ላይ ማድረግ የሚፈልጉ ሀገራት ጦርነት ነው የሚሆነው የሚል መከራከሪያ ደግሞ የሚያቀርበዋሉ እነ ሀብታሙ አያሌው። እስኪ ሀብታሙን አመክንዮ ሰምተን እንመለስ። የኢትዮጵያና የኤርትራ ህዝብ ጦርነት አይደለም። በኤርትራና በኢትዮጵያ መካከል የተፈጠረ የጥቅም ግጭትም አይደለም። የዚህ ጦርነት መነሻ የውጭ ሀገራት የውክልና ጦርነት በኤርትራና በኢትዮጵያ ግዛት ላይ ማድረግ ይፈልጋሉ። ይህ ነው አደገኛ ሁኔታው። እንደ ኤመሬት ያሉ አገራት የኢትዮጵያን ሰፋፊ ለም መሬቶች ከዚህ በፊት ሳውዲ ወስዳ እንደነበረው ወስደው የውሃም የምርትን ፍላጎታቸውን ማርካት ይፈልጋሉ። የተፈጥሮ ሀብት ለሽያጭ አቅርበው ገንዘብ አላቸው። የበሬ ቀንድ የምታክል በረሃማ ቦታ ላይ ነው ያሉት። ያንን በረሃ በገንዘብ ኃይል አለመተው እየተጠቀሙ ነው። ነገር ግን በዛ በረሃ ላይ ለህዝቡ የሚበቃ ሰብል ወይም የምግብ ፍላጎት ማርካት አልቻሉም። ያንን በምግብ ራሳቸውን ለመቻል አልቻሉም። ስለዚህ እንደ ሱዳን እንደ ኢትዮጵያ ያሉ ለመሬቶችና የውሃ ሀብቶችን ይፈልጓቸዋል። እንደምታውቁት ግብጽም የፍላጎት አላት። ሳውዲ አረቢያ የራሷ ፍላጎት አለ በተመሳሳይ ከኢመሬት ጋር። እነዚህ ሀገራት ኢትዮጵያ ትከተለው በነበረ ፖሊሲ የጦርነት እንቅስቃሴ በሙሉ በር ዘግታ ቆይታለች። ባለፉት 27 ዓመታት በጥቅም የተሳሰረ በዲፕሎማሲ ምንድነው የተቃኘ ግንኙነቶች ነበሩ፣ በመከባበር ላይ የተመሰረተ። እንግዲህ ሀብታሙ ደግሞ እንዲህ ነው የሚያምነው አሉት የሆነ ኤሌመንቶች ሊያስኬድ የሚችል። ምክንያቱም እነዚህ ሀገሮች በእነዚህ አሁን ሀብታሙ የጠራቸው ሀገሮች በእንዲህ አይነት ነገር የሚታሙ አይደሉም። ሀገራቸው ውስጥ ጦርነት ከሚደረግ ይልቅ የፍላጎቶቻቸውን እኛ ጋር መጥቶ ማድረግ ደግሞ ሪሶርሳቸውን ከኛ የመውሰድ ፍላጎት የላቸውም ብሎ ማለት አይቻልም። ከዛ ከማን ነው ከአንዳርጋቸው ጽጌ ዲስኩር ይሄ ሺህ ጊዜ ተሻለ ነው። ሺህ ጊዜ ተሻለ። ስለዚህ ምንድነው አታድርጉ ነው እኮ ጦርነት ቅድም ስንለው የነበረው አይደል? ጦርነት ባይኖር እንመርጣለን ስንል አልነበረ? ስለዚህ የናንተ ጦርነት ስላልሆነ ለሌሎች እጅ ሆናችሁ አትዋጉ ነው። እኔ ይገባኝ እንደዛ ነው። የሀብታሙን ጉዳይ እንደዛ ነው የተረዳሁት። የኛ ጉዳይ ስላልሆነ ጉዳዩ አትዋጉ። አሁን ለቲፒኤልኤፍ ሲመከር ምንድነው አትውሰድ መሳሪያ ከኤርትራ ነው። ለኢትዮጵያ መንግስት ሲወሰድ ምንድነው ዓላማ ሌላ ማስፈጸም የሚፈልጉት ዓላማ ያላቸው ሌሎች ሀገራት ስላሉ ጦርነት ሳትገባ ነው ተሰሚስትሩ ለኤርትራ መንግስት። ስለዚህ ጦርነት አያስፈልግም ነው። የኛ ጦርነት ስላልሆነ ጀስት ኮዝ ስለሌለን እዚህ ላይ መዋጋት አያስፈልግም ነው። እንደ ጥሩ ነው ወስደው ይሄንን እኔ ከዛ ኤርትራ አትችሏትም ተዋርዳችሁ ነው የምትመለሱት ከሚል ዲስኩር ይሄኛው በጣም ሺህ ጊዜ ተሻለ። ስለዚህ ጦርነት ባይኖር እንመርጣለን። የኛም ላይ ሆን ይችላል ጦርነቱ በእነ ሀብታሙ አያሌው አባባል። ግን ከመጣ እንደ አንዳርጋቸው ጽጌ አንከድም። ከኢትዮጵያ ጎን መሰለፋችን የሚቀር አይሆንም። ሀገራችን ኢትዮጵያ ስለሆነች ምንም ቢሆን በሀገር የመጣ
በራስ የመጣ ስለሆነ እንዲህ አይነት ጉዳዮች አሉ። የሆነው ሆኖ ወልቃይትን በአራት አቅጣጫ ከቦ ለመውጋት የተዘጋጀ የህወሓት ኃይል አለ። እሱን ደግሞ ለመደገፍ እነ ኤርትራ የጦር መሳሪያ እየላኩ ነው የህዝብ ለህዝብ ግንኙነት በሚል ስም የጦር መሳሪያ እየላኩ ነው የሚሉ ጉዳዮችን ስንሰማ መረጃዎችን ስንሰማ እንዲህም አለ እንዲህም ደግሞ ይባላል የሚሉ ጉዳዮችን ለማነሳሳት ነው ይህንን አይነት ሰፋ ያለ ቆይታ ለማድረግ የሞከርነው። ውድ ተከታታዮቻችን አማረ ደገፋ ነበርኩኝ ፕሮግራሙን አዘጋጅቼ ያቀረብኩላችሁ። ዘኢትዮጵያ ቻናላችን ሌሎች በርካታ ፕሮግራሞችን ወደ እናንተ እንደሚያደርስ ይታወቃል። ቻናላችንን ሰብስክራይብ ማድረግ የደወል ምልክቱን መጫኑን አይዘንጉ። በሌላ ጊዜ በሌላ ፕሮግራም ደግሞ እንዲሆን ጠብቃችኋለን። እስከዚያው መልካሙን ሁሉ እየተመኘን እዚህ ላይ እንሰናበታችኋለን። ጤና ይስጥልን።